ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን ስለ ፋኖ ሀገር አቀፍ ፍኖተ ካርታ አንዳንድ መረጃዎችን ይዤላችሁ መጥቻለሁ። ፋኖ ምንድነው ማድረግ የሚፈልገው? የፋኖ ዓላማ ምንድነው? ፋኖ የፖለቲካ መሪ የለውም የሚባሉ የተለያዩ አስተያየቶች ይሰጣል። ነገር ግን በቅርቡ የአማራ ፋኖ ብሔራዊ ንቅናቄ ተመስርቷል። የአማራ ፋኖ ብሔራዊ ንቅናቄ ሁሉንም ፋኖች ያቀፈ የሁሉም ፋኖች አንድነት ነው። በጎጃም፣ በጎንደር፣ በወሎ፣ በሸዋ እንደዚሁም ደግሞ በቅርቡ ወለጋዎች የሚካተታሉ። እነዚህ ሁሉ ፋኖች በአንድ ላይ ሆነው የመሰረቱት ድርጅት ነው። የፋኖ ትግል የተበታተነ ነበረ። አሁን ግን በአንድ ላይ ተሰብስበዋል። የፖለቲካ አመራር አለው፣ ወታደራዊ አመራሮች አሉ፣ የውጭ ግንኙነት መምሪያ አለ፣ የፖለቲካ መምሪያ አለ፣ ፖለቲካ ጉዳዮች መምሪያ አለ፣ የህዝብ አስተዳደር መምሪያ አለ፣ የተለያዩ መምሪያዎች ሁሉ ተቋቁመዋል እና ፋኖ በቃ ትልቅ ድርጅት ሆኖ እየተንቀሳቀሰ ነው። የፖሊት ቢሮ አለው። የግሩፕ ኮሌክቲቭ ሊደርሺፕ ነው፣ የቡድን አመራር ነው ያለው። የፖሊት ቢሮ አለው። ከፖሊት ቢሮ በተጨማሪ ደግሞ ማዕከላዊ ኮሚቴዎችንም እንዳቋቋሙ መረጃ ደርሶኛል። ይቅርታ፣ የስራ አስፈጻሚ ኮሚቴ፣ ማዕከላዊ ኮሚቴ እያዋቀሩ በጣም ስር የሰደደ ስራዎች ይሰሩ። ሁሉ ነገር ተሟልቷል ማለት አይደለም። አንዳንድ ክፍተቶች አሉ። ግን እነዚህ ክፍተቶችን እያሟሉ ቤቱ ተሰርቷል። ድርጅቱ ተቋቁሟል። አሁን በዛ በድርጅት ውስጥ ቅሬታ ያላቸው ሰዎች ካሉ እነዛ እንዲስተካከሉ እኛም የትግሉ አካል ሆነን ነገሩ እንዲጠገን ያልተሟላው እንዲሟላ መስመር የሳተው መስመር እንዲይዝ እያደረግን እኛም የትግሉ አካል ሆነን ወደፊት እንሄዳለን እና ፋኖ በከባድ ሁኔታ ውስጥ የፋኖ አንድነት ድርጅት የፋኖ አንድነት ይፋ ሆኗል። እንግዲህ ይሄ አንዱ ትልቁ ብዙዎቹ የሚያነሱት ፋኖ ለምን አንድ አይሆንም የሚል ጥያቄ ነበር የሚያነሱት። በሶስት ዓመት ባነሰ ጊዜ ውስጥ ፋኖ አንድ ሆኗል። የአማራ ክልል በጣም ሰፊ መሬት ነው። ጎንደር፣ ጎጃም፣ ወሎ በጣም ሰፊ መሬት ነው። የኔትወርክ ችግር አለ፣ የኮሚኒኬሽን ችግር አለ፣ የመግባባት ችግር አለ፣ ሰርጎ ገቦች አሉ። እንደገና ደግሞ የባህሪ ልዩነቶች አሉ። እነዛን ሁሉ አቻችሎ እነዛን ሁሉ በአንድ ላይ አድርጎ አንድ ድርጅት መፍጠር ተአምር ነው። ፋኖች የፈሩት ነገር ወገኖች ተአምር ነው የሰሩት። አንዳንድ ሰዎች ያንን ለማቃለል ሊሞክሩ ይችላሉ። የተሰራው ስራ ተአምር ነው። የህዝብ ጥያቄን አክብረው፣ የሰራዊታቸውን ጥያቄን አክብረው፣ የሀገር ወዳድ ማህበረሰብን ሁሉ ጥያቄ አክብረው ሰምተው በመውጣት ሞራድ ውስጥ አልፈው ቆስለው እየተሰደቡም እየተወገዙም እያወገዝናቸውም እየሰደብናቸው እየተቃወምናቸውም አይረቡም እያልናቸው ያው ሰዎች ናቸው። በብዙ ነገር ውስጥ አልፈው አንድነት ፈጥረው መጥተዋል። ስለዚህ አሁን ሰበብ መስጠት አያስፈልግም። ፋኖን የምንደግፍ ለህዝብ ህልውና የምንቆም ሰዎች ካለን ከጎናቸው ተሰልፈን ማገዝ ያለብን እና ይሄ አንዱ ጥያቄ ፋኖ ምንድነው አንድ አልሆነም የሚል ነበር። ያ ተመልሶ ሁለተኛው ፋኖ ዓላማቸው አይታወቅም። ምንድነው ዓላማቸው? መዋጋት እንጂ የፖለቲካ ዓላማቸው የላቸውም። የተለያየ በቃ አማራንን ይላሉ፣ ምንድነን ይላሉ፣ ኢትዮጵያዊነትን አይወዱም፣ ኢትዮጵያዊነትን አይፈልጉም፣ ጠባብ ኤትኖ ሴንትሪክ ናቸው፣ ኤትኖ ናሽናሊስቶች ናቸው፣ ዘረኞች ናቸው፣ የአማራን ፖለቲካ አማራ የሚሉ ናቸው ምናምን የሚል የተለያየ አስተያየቶች የተለያየ አመለካከቶች ይሰጣሉ። ብዙዎቻችን ተናቀን እኔ አሁን አያቶች አሉኝ። መንዝ ቅድመ አያቶችን ወያኔ ሲመጣ ነው በነገራችን ላይ ለመሆኑ እኔ ማን ነኝ በሚል ያው ማንነትን ተናገር ኦሮሞና አማራ ነህ ሲሉኝ ቆይ እስቲ ማን ነኝ ብዬ ለማጣራት ለምን እናቴ ነፍሷን ይማር ድሬዳዋና ጅጅጋና ሐረር መካከል ነው የተወለደችው። የሐረር ሰው ናት። አባቴም ነፍሱን ይማር አዲስ አበባ ነው የተወለደው። ስለዚህ እና የተወሰኑ አንድ አያቴን ካለው አንድ አያቴም ደግሞ ልደታ አካባቢ የሚኖሩ ነበሩ። ሌሎች አያቶቼን አላውቅም። ስለዚህ መጠየቅ ነበረብኝ ከየት ነው የመጣሁት እና በኋላ ስጠይቅ በቃ እኔ መስመሬ ወደ ሸዋ ወደ መንዝ እሄዳለሁ፣ ወደ ምንጃር ሸንኮራ እሄዳለሁ፣ ወደ ጎጃም እሄዳለሁ፣ ወደ ነጌሌ ቦረና እሄዳለሁ፣ ወደ አዳ ኦሮሞ፣ ወደ አዳ ደብረ ዘይት በቃ የተመታተንኩ ነኝ። ስለዚህ ኢትዮጵያዊ ነኝ፣ ውህድ ኢትዮጵያዊ ነኝ። ማንነቴ ኢትዮጵያዊነት ነው። በቃ እኔን የሚገልጠው ማንነቴ ኢትዮጵያዊነትና አማራ ነኝ አይደለም። ነገር ግን ለምንድን ነው የአማራ ፋኖ ብሔራዊ ንቅናቄ የሚባለውን በአማራ ስም የተደራጀውን ድርጅት ለምንድን ነው ምደግ
እኔ ኢትዮጵያዊ ሆኜ በአማራ ስም የተደራጀን ነገር ለምንድን ነው የምደግፈው? ከዚህ በፊትም አድማጮቻችን፣ ተመልካቾቻችን የአማራ ፋኖ ብሔራዊ ንቅናቄ አብንን ስንደግፍ ነበር። አማራ ነን ማንል ሰዎች፣ ኢትዮጵያዊ ነን የምንል ሰዎች ለምንድን ነው አብንን ስንደግፍ የነበረው? የአማራ ብሔራዊ ንቅናቄን አብንን ለምንድን ነው ያኔ ስንደግፍ? አሁንስ የአማራ ፋኖ ብሔራዊ ንቅናቄ ፋኖን ለምንድን ነው አማራ እያሉ መጥተው ለምንድን ነው እነሱን የምንደግፈው? ኢትዮጵያዊ ነን እያለ አይቃረንም ወይ? አይጋጭም ወይ የሚሉ ሰዎች አሉ። እዚህ ጋር አንድ ጥያቄ፣ ሁለት ጥያቄዎች አሉ። የአብይ አህመድ ሰዎች፣ ኦፒዲዎች፣ የኦሮሞ ብልጽግናዎች የኢትዮጵያዊ ድርጅት ናቸው እንዴ? በኦሮሞ ስም የተደራጁ አይደለ እንዴ? የኦሮሞ ብልጽግና በፊት የኦሮሞ ህዝብ ዲሞክራሲያዊ ድርጅት ኦፒዲዮ፣ አሁን ደግሞ የኦሮሞ ብልጽግና አይደለ እንደሚባሉት በዘር አይደለ እንዴ የተደራጁት? የሚያራምዱት የዘር ፖለቲካ አይደለም እንዴ? እንግዲህ የኦሮሞ ብልጽግናን የሚደግፉ ከኦሮሞ ብልጽግና ጋር አብሮ የሚሰሩ ሰዎች ናቸው እኛን እናንተ ኢትዮጵያዊ ነን እያላችሁ እንዴት በአማራ ስም የተደራጁትን ትደግፋላችሁ የሚሉት። ሌላ ነጥብ ላንሳላችሁ እና አብይ አህመድ ከ7 ዓመት በፊት ወደ ስልጣን ሲመጡ እነ ለማ መገርሳ ሲመጡ የአማራ ማህበረሰብ በሙሉ ደግፏቸው፣ የአዲስ አበባ ህዝብ በሙሉ አብይን ያልደገፈ ለመሆኑ አለ? አብቹ ብሎ ያልዘመረ ለመሆኑ አለ? እነሱ ያኔ የህዝብ ድጋፍ ሲሰጣቸው ለምንድን ነው የኦሮሞ የኦፒዲዮ አባል አልነበረም ወይ? ለማ መገርሳ የኦፒዲዮ ሊቀመንበር አልነበረም ወይ? በኦሮሞ ስም የተደራጀ ድርጅት ሊቀመንበር አልነበረም ወይ? ታዲያ ኢትዮጵያዊ ነን የሚሉት በኦፒዲዮችን ለምንድን ነው የደገፉት? አይቃረንም ነበር ወይ? አይቃረንም ነበር ወይ? ወደ አማራ ድርጅት ሲመጣ ግን ሌላ ስታንዳርድ። ያኔ እና አብይ አህመድ ኢትዮጵያዊነት ሱሳችን ነው፣ ኢትዮጵያዊነት ረቂቅ ነው፣ ኢትዮጵያ ስለሚሉ የሚናገሩትን ነገር አይተን እነዚህ ሰዎች ኦሮሞዎችን ቢሆኑ በኦሮሞ ስም የተደራጁም ቢሆኑ አላማቸው ኢትዮጵያን ነው፣ ግባቸው የሚመለከቷት ኢትዮጵያን ነው ብለን ነው የደገፋቸው አይደል እንዴ? የድርጅታቸውን ስም አይተን አይደለም፣ ወይም እነሱ የሚሉትን አይተን አይደለም። ሊያሳኩ ያሰቡትን ሊያደርጉ ያሰቡትን ነገር አይተን ነው እኛ የደገፍናቸው። ታዲያ እንዴት ዘረኝ ያሁሉ ሰው ያሁሉ ኢትዮጵያዊ ነኝ የሚለው እንዴት በኦሮሞ ስም የተደራጁ ድርጅቶችን ታዲያ ነው ለምደግ? ስለዚህ ወገኖቼ የአማራ ፋኖ ብሔራዊ ንቅናቄን ግርማ ካሳ የሚደግፈው አማራ ነኝ ስለምን አይደለም። ከአማራነት ጋር ግንኙነት የለውም። የአማራ ብሔራዊ ንቅናቄን ፋኖን የሚደግፈው የፋኖ ዓላማና አጀንዳ ኢትዮጵያ ስለሆነች አማራውን ከህልውና አድኖ ኢትዮጵያን የማዳን አጀንዳ የፋኖ ፍኖተ ካርታ ወገኖቼ ኢትዮጵያዊነት ነው። ኢትዮጵያዊነት ፋኖ ይሄ አባት ሀገር አማራ ወይም የአማራ አገርን ለመመስረት አይደለም የሚታገለው። ፋኖ አዲስ አበባ የአማራ ናት ብሎ አይደለም የሚታገለው። ፋኖ ሁሉ የኛ ሁሉ የአማራ ብሎ አይደለም የሚታገለው። ፋኖ ፎርዛት ማተር የአማራ ክልል እንዲቀጥል አይደለም የሚታገለው። የፋኖ ትግል በኢትዮጵያ ውስጥ ላለፉት 50 ዓመታት አማራው በተለየ ሁኔታ ገዢ እየተባለ ነፍጠኛ እየተባለ መጤ እየተባለ ተገሏል፣ ተፈናቅሏል፣ ስቃዩን አይቷል። ከዚህ በኋላ አማራው በአገሩ በእናት አገር አንገቱን የሚደፋበት መንገድ የለም። አማራውን መታደግ አለበት። ነፍሰ ጡር ሴቶች አማራ ነው የምትወልዱ እየተባለች ሆዷ ሲቀደድ፣ እናትና ልጅ አማራ ናችሁ ተብሎ ሲቃጠሉ፣ በሚሊዮኖች አማራ ናችሁ ተብሎ ሲፈናቀሉ ያ ግፍና ሰቆቃ መቆም አለበት። እኛ ለሀገር ብለን ብንታገስ፣ መንግስትን አክብረን ትዕግስተኛ ብንሆን፣ ደካማነትና ፍርሃት አድርጎ የሚቆጥሩ ከሆነ እኛም ደግሞ እንደነሱ መተኮስ የምንችል መሆናችንን እናሳያቸዋለን በሚል ነው ህዝቡ ሆ ብሎ ተነስቶ ይሄንን ትልቅ አስደማሚ በሀገር ደረጃ ሳይሆን በምስራቅ አፍሪካ በቀጠናው ሁሉ ትልቅ ሊሆን የሚችል ኃይልን የፈጠሩት ፋኖቹ በዚህ ምክንያት ነው። ከህልውና የተነሳ ነው። በነገራችን ላይ አማራ የሚባለው አማራንን የሚሉት ብቻ አይደሉም። ኢትዮጵያዊንን የሚሉን በሙሉ አማራ ተብለው ሲገደሉ ነበረ።
ስለዚህ ይሄ አማራ የሚለው በተወሰነ መልኩ ኢትዮጵያዊነት ማለት ነው እና ፋኖን የምደግፈው ፋኖነት ኢትዮጵያዊነት ስለሆነ ለዚህም ማሳያ አድማጮች የተመልካቾች የአማራ ፋኖ ብሔራዊ ንቅናቄ ከተቋቋመ በኋላ አንዳንድ ወገኖች የፋኖ ርዕዮተ ዓለም የአማራ ብሔረተኝነት ርዕዮተ ዓለም ነው ተብሎ ስለተጻፈ ይሄ ማለት እንደ ኦነግ እየሆኑ ነው እንደ ህወሓት እየሆኑ ነው የሚል አመለካከት አላቸው እና እኔ በበኩሌ የአማራ ርዕዮተ ዓለም የአማራ ብሔረተኝነት የፋኖ ርዕዮተ ዓለም ነው የሚለውን ነገር ባይጠቀሙ ደስ ይለኛል። አይ ቲንክ ወደፊት ያንን ይተውታል ብዬ ነው ማስበው። የበቃ የአማራ ርዕዮተ ዓለም ነው ከተባለ በራሱ ያ የሚያመለክተው ሜሴጁ ራሱ ከፋፋይነት ነው። ሜሴጁ ራሱ ሚሊያ በቃ ሰው ኤትኖ ናሽናሊስቶች ናቸው ብሎ ቢፈርጅ አይፈረድበትም ከስሙ ራሱ። በቃ የአማራ ናሽናሊዝም ማለት ልክ እንደ ኦሮሞ ናሽናሊዝም እንደ ትግራይ ናሽናሊዝም እንደ ሌሎቹ ናሽናሊዝም በቃ የጠበበ አመለካከት ናሽናሊዝም በራሱ ጠባብነት። ስለዚህ የአማራ ናሽናሊዝም ብለው የአማራ ብሔረተኝነት ብለው እነሱ ያሉት ትርጓሜያቸው የእነሱ ትርጓሜ አማራ ብሔረተኝነት ስንል አማራውን ከህልውና የማዳን ማለታችን ነው ብለው ነው የሚሉት። በዛ ሴንሱ ትክክል ናቸው። ግን ይሄንን የአማራውን ህልውና ማረጋገጥ አማራው በሁሉም ቦታ የሀገሩ ባለቤት እንዲሆን የማድረግ ዓላማ ከሆነ ያላቸው ርዕዮተ ዓለማቸውን የአማራ ብሔረተኝነት ሳይሆን ሌላ ስም ነው መስጠት ያለባቸው። በዛ ረገድ የአማራ ርዕዮተ ዓለም ነው ፖለቲካችን ብሎ የሚሉት ነገር ቢያስተካክሉት ደስ ይለኛል። ያስተካክሉታል ብዬ አስባለሁ። ለምን ከነሱ ዓላማና ከነሱ ፍኖተ ካርታ ጋራ የሚሄድ አይደለም እና በዚህ ጉዳይ ላይ ማብራሪያ የሰጠው አስረስ ማረም በቃ ለመመለስ እንኳን እስኪቸገር ድረስ ነው የደረሰው። ስለዚህ ሆፕፉሊ እንደገና ይህንን ነገር መልሰው ይከምሱታል ብዬ አስባለሁ። ግን ኦሊኖል ግን ይሄ የአማራ ብሔረተኛ ነን ቢሉ የነሱ የአማራ በአማራነት መደራጀት ዓላማው ምንድን ነው የሚለውን ማንሳትና ማየት አለብን። እስቲ አንድ እንትን ላሳያችሁ፣ ክሊፕ ላሰማችሁ። ማንነትን በመያዝ ኢትዮጵያዊነትና አማራነት የሚለው ነገር አጥርቶ በማስቀመጥ ሂደት ውስጥ በርካታ ድርጅቶችን የማውቃቸው ድርጅቶች ሁላችንም የምናውቃቸው ተፈትነዋል። ምክንያቱም አማራነትን ከኢትዮጵያዊነት መነጠል የሚመስላቸው ወይም ደግሞ ከኢትዮጵያዊነት ዝቅ ማለት በአማራነት መደራጀት ከኢትዮጵያዊነት መውረድ የሚመስላቸው አንዳንዶቹ ይሞግታሉ። በሌላ መንገድ ደግሞ አማራነትን በተለየ መንገድ ከኢትዮጵያ መነጠል በሚመስል መንገድ የሚያነሱ አካላትም ሊኖሩ ይችላሉ። በዚህም ተባለ በዛ ግን እኛ ልክ ባቡር በሐዲዱ ላይ በትክክል ስትሬት መስመር እንደሚገባው ሁሉ እስካሁን ድረስ በተለያየ አደረጃጀት በዋናነት አፋድና አፋባህ ላይ የነበርነው ድርጅቶች ትክክለኛ መስመር፣ ትክክለኛ ርዕዮተ ዓለም፣ ትክክለኛ የፖለቲካ ትክክለኛ የትግል መነሻ ስትራቴጂና መድረሻችን በማስቀመጥ ሂደት ውስጥ ብዙ ክርክሮችን ብዙ ሙግቶችን አድርገናል። ይሄ በዋናነት ለወደፊት ይሄ ትግል ዘላቂ ሆኖ እንዲቀጥል ትክክለኛ መስመር ላይ ለመቀመጡ ማረጋገጫ ነው። አሁን ከዚህ በኋላ እኛ እንደ ድርጅት ይህንን ሁሉ እድገት ደረጃ ስናልፍ ነገ የምናነሳው የርዕዮተ ዓለም ክርክር የለንም። ነገ የምናነሳው የስትራቴጂ ክርክር የለንም። ነገ የምናነሳው የግብ ልዩነት የለንም። እሱን ነገር በጣም ብዙ ተፋጭተን ብዙ ሀሳብ አፍልቀን ተስማምተን ተግባብተን በሰነድ አስቀምጠን ነው የመጣ ነው። ቅድም ታዛቢዎቻችን እንደገለጹት ማለት ነው። አንዱ ይሄ ነው የትግላችን ዘላቂነት ማረጋገጫው ይሄ ነው። ኦኬ እንግዲህ ረዳት ፋኖ ጌታ አስራደ ነው። ፋኖ ጌታ አስራደ የአማራ ፋኖ ብሔራዊ ንቅናቄ የፖለቲካ ዘርፍ ኃላፊ ነው እና በዚህ ጉዳይ ላይ ስለ አማራነትና ስለ ኢትዮጵያዊነት ተናግሯል። እና አማራነትና ኢትዮጵያዊነት የሚጋጭ አይደለም። እኛ ከኢትዮጵያዊነት አልወረድንም። አማራነት ብለን ስንነሳ አማራ ተብለን ስለተገደልን ለህልውና ብለን ነው የተደራጀ ነው እና አሁን ባለው ህገ መንግስት ውስጥ ራሱ በነገራችን ላይ ለኢትዮጵያዊነት እውቅና አይሰጥም። አሁን ያለው ስርዓት ወይ አማራ መሆን አለብህ ወይ ኦሮሞ መሆን አለብህ ወይ ጉራጌ መሆን አለብህ። ኢትዮጵያዊ ነኝ ካልክ እውቅና አይሰጥም። ኢትዮጵያዊነት ማንነት የለም የሚል አመለካከት ነው ያላቸው። ስለዚህ አሁን ባለው ሲስተም ምክንያት የግዴታ ራሳችንን ለማዳን ራሳችንን ለመከላከል አማራ ሆነን መደራጀት ነበረብን እና አማራነታችን ራሳችንን ለመከላከል ነው እንጂ ከኢትዮጵያዊነት በጭራሽ አልወረድንም፣ ልንወርድም አንችልም። ፋኖ ኢትዮጵያዊነት ነው ብሎ ነው እዚህ ያስቀመጠው። ስለዚህ ይሄ አማራ ኢትዮጵያ የሚለው ክርክር እኛ ጋር አይሰራም። አማራ በአንድ በኩል እዚህ ጋር አማራ ነው፣ በዚህ በኩል ኢትዮጵያ ነው።
አማራነትና ኢትዮጵያ አይለያዩብንም። አማራነትና ኢትዮጵያ እየተነጣጠሉ አይደለም። አንዱን ከፍ ሌላውን ዝቅ አናደርግም እኛ። ስለዚህ በኢትዮጵያዊነታችን እና በአማራነታችን እርስ በርስ ክርክር አናደርግም እና የፋኖ ትግል የኢትዮጵያዊነት ትግል ነው። ፋኖነት ኢትዮጵያዊነት ነው። ፋኖነት አማራነት ነው። አማራነት ደግሞ ኢትዮጵያዊነት ነው ብሎ ነው እዚህ ጋር ያስቀመጠው። ስለዚህ በርዕዮተ ዓለም አንጻር ምን አይነት ክርክር ነበር? መነሻችን ኢትዮጵያ፣ መነሻችን አማራ የሚል አላስፈላጊ ከንቱ ክርክሮች ነበሩ በዲያስፖራ። እግዚአብሔር ያሳያቸው። መነሻችን ኢትዮጵያ፣ መነሻችን አማራ፣ መዳረሻችን ኢትዮጵያ፣ መነሻችን አማራ፣ መዳረሻችን አማራ በሚል በጣም በይገርማቸው ልክ በደርግ ጊዜ እናሸንፋለንና እናቸንፋለን አይነት ክርክር እንደነበረው መገዳደል እንደነበረው ማለት ነው። ከንቱ ክርክር። እኔ ከዚህ በፊትም ብያለሁ፣ ከንቱ ክርክር ብያለሁ። አንድ ሰው መዳረሻው አማራ ከሆነ አማራውን ማዳን ከሆነ የሚፈልገው አማራውን የማዳን ትግል ከሆነ የሚደረገው አማራውን የማዳን ትግል አማራው እኮ 1/3 አማራ እኮ ከአማራ ክልል ውጭ ነው ያለው። ስለዚህ 1/3 ያለውን አማራ ከአማራ ክልል ውጭ ለማዳን የግዴታ ኢትዮጵያን ማዳን ያስፈልጋል። አማራውን ማዳን ማለት ኢትዮጵያን ማዳን ነው። ኢትዮጵያን ማዳን ማለት አማራውን ማዳን ነው። ስለዚህ ሁለቱ እንደተለያዩ አድርጎ መዳረሻ አማራ ማለት መዳረሻ ኢትዮጵያ እኩል ነው፣ ዘሴም ነው፣ አንድ አይነት ነው። ሌላው ደግሞ መዳረሻ አንድ ጊዜ መዳረሻ አማራ ምናምን ብሎ አንዱ ሲከራከረኝ አንዱ ውጭ ሀገር ያለ ብስለት የሌለው የፖለቲካ ብስለት መሹሪቲ የሌለው አንዱ ሲከራከረኝ ቆይ ስማኝ ነው ወንድም አንተ ያከብተ ይካርኩት እናንተ መዳረሻ አማራ የምትሉ ሰዎች አዲስ አበባ ስለ አዲስ አበባ ምንድነው የምታስቡት አልኩት። አዲስ አበባማ እኛ ናታል አዲስ አበባማ እንገባለናል። ታዲያ አዲስ አበባ ከገባ ኢትዮጵያን አዳንክ ማለት አይደለም ወይ? አዲስ አበባ ነፃ ወጣች ማለት ኢትዮጵያ ነፃ ወጣች ማለት አይደለም ወይ? ስለዚህ መዳረሻችን አማራ ብለህ አዲስ አበባ መዳረሻ አማራ መዳረሻችን አማራ ብለህ መዳረሻ አዲስ አበባ ከሆነ መዳረሻ ኢትዮጵያ ማለት አይደለም ወይ? ለምንድን ነው ይሄንን አላስፈላጊ ክርክር የምታነሳው ብዬ መልስ መመለሴን አስታውሰዋለሁ። ስለዚህ የፋኖ ፍኖተ ካርታ ኢትዮጵያዊነት ነው እንጂ አማራውን በማዳን ኢትዮጵያን ማዳን። እንግዲህ ይሄ ፋኖ ያው ረዳት ፕሮፌሰር እንዳትሉኝ ስላለ ነው የአካዳሚ ጉዳይ ስለሆነ እኔ አካዳሚያው ስላልሆንኩኝ ፋኖ ጌታ አስራደ እንድትሉኝ ነው የምፈልገው ብሎ ስለጠየቀ በዛ መሰረት ጥያቄውን በማክበር ነው ፋኖ ጌታ አስራደ ብሎ ነው። ፋኖ ጌታ አስራደ የሰጠው አስተያየት ነው። የአማራ ፋኖ ብሔራዊ ንቅናቄ ምስረታን አስመልክቶ ለጋዜጠኞች ለተጠየቀው ጥያቄ የሰጠው ምላሽ ነው። እስቲ ሌላው የአማራ ፋኖ ብሔራዊ ንቅናቄ የፖሊት ቢሮ አባልና የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ አዛዥ ጀነራል ተፈራ ማሙስ ምን ይላሉ? እስቲ እናዳምጣቸው። እንደገና ደግሞ አሁን ይሄን የፋኖን ኃይል ተመልከት። ብዙዎቹ የሚያዩት ለሌላው ጸር እንደሆነ አድርገው ነው። እኛ ምንም ተናግረነው ተደጋጋሚ እኛ ከመላው ኢትዮጵያ ውጭ በላይ ኑረን አያምርብንም፣ አይደምቅብንም፣ ዘላቂም አይሆንም። የፋኖ ትግል ዘላቂ የሚሆነው ፍትሃዊ ስርዓት ተገንብቶ ፍትህ ጋጅ ሲሆን ነው። ፍትህ የበላይነት ሲኖር ነው። የፖለቲካና የወታደራዊ የኃይል ሚዛን ቋሚ አይደለም፣ ይቀያየራል። የማይቀየረው ከህዝብ ጋር የሚያኖረው ፍትህ ነው። ይሄን አሳምረን እናውቀዋለን። አሁን የተፈጠረው የኃይል ሚዛን የፖለቲካ ሚዛን በፍትህ ካልተደመደመ ደግፎህ አይዞህ ብሎ የታገለው በድንጋይ እየወገረ ያባረራሃል። ስለዚህ ወደፊት አንዱ ከውጥኑ የምንረባረበው ከመላው ኢትዮጵያ ጋር በኩልነት አይታቸዋል። በብዛት የኦሮሞ ወጣቶች ለግላጋ ይማረካሉ። መጀመሪያ ፋኖውን ጭራቅ አድርገው ነው የሚያዩትኝ። ኋላ ግን ተቀብሎ ሲንከባከባቸው ሲያጫውታቸው በቃ የሚናገሩት ከፊታቸው ታየዋለህ። መታወቂያ ሰጥቶ ልብስ ሰጥቶ ያለውን ገንዘብ ሰጥቶ እንትን ሲላቸው እስከሚሄዱ አያምኑ ነበረ። ለምንድን ነው? የአማራ ህዝብ ወደፊት የሚኖር ከኦሮሞ ህዝብ ጋር ነው፣ ከሌሎች ኢትዮጵያ ህዝቦች ጋር ነው። የአማራ ህዝብ በከፍተኛ የተዋለደው የተጋባው ከኦሮሞ ጋር ነው ወይም ከሌሎቹ ህዝቦች ጋር ነው። ይህ ህዝብ የሚኖረው ከዚህ ነው። እኛ ቅሬታችን
ለምንድነው አማራ ተነጥሎ ሲመታ ሚና አይደላችሁ? ጎረቤታችሁን እንዴት ተቀጠቅጡታላችሁ? የትዳር አጋራችሁን እንዴት እንደዚህ ታደርጋላችሁ? ቢኖርስ ችግር ለምንድነው ማታስተካክሉ ነው እንጂ ሌሎች ህዝቦችን ለመጫን አይደለም። ለምሳሌ አንዳንድ ቦታ የገጠመን ኦሮሞዎች መጀመሪያ ፋኖን ሲያገኙ እንታረቅ ያሉ ተሰብስበው መጥተው ምን አጥፍታችኋል ነው ፋኖ እንደዚህ እያለ እንደዚህ ነው አይደለም እናንተ ምን በድላችሁን የበደለን ነው ይሄ ነው ወደሚል ስንሄድ እሱማ እኛስ ምን ሰላም አገኘን ነው። ስለዚህ ሁሉም ኢትዮጵያዊ ሁሉም የጋራ አገራችን በጋራ የምንገነባበት ነው። ተደጋጋሚ እንቅፋት ገጠመን። ጀነራል ተፈራ ማሞ ይሄ እንግዲህ ከኢትዮ ኒውስ ጋራ ያደረጉት ቃለ ምልልስ የወሰድኩት ነው። እንግዲህ ከዚህ የበለጠ ግልጽ ነገር የለም። የፋኖ ፍኖተ ካርታ ይሄ ነው። ኢትዮጵያዊነት የፍትህ ትግል ነው ፋኖ የሚያደርገው። የሰብአዊነት ትግል ነው ፋኖ የሚያደርገው። ፋኖ አማራውን የበላይ ለማድረግ አይደለም፣ ሌላውን ለመጫን አይደለም። ከሌላዎች ጋር በሰላም በፍቅር በፍትሃዊ በሆነ መንገድ ለመኖር ነው ፋኖ እየታገለ ያለው። ያ ማለት ምን ማለት ነው? ኢትዮጵያን ማዳን ማለት ነው። ኢትዮጵያዊነት ማለት ነው። አማራው ከሌላው ጋር ተዋልደዋል፣ ከሌላው ጋር ተዛምደዋል፣ ተጋብተዋል። አማራው ከኢትዮጵያ ውጪ ከሌላው ተለይቶ ሊኖር አይችልም። አያምርብንም ነው ያሉት ኮሎኔል ጀነራል ተፈራ። አያምርብንም። ጠባብነት፣ ራስን መለየት፣ ጎጠኝነት የአማራው መለያ አይደለም። አማራው አያምርብንም። እኛ የምናውቀው በሁሉም ኢትዮጵያ ጋራ በሰላም በፍቅር መኖር ነው። ከሌላው ጋር ተዋልደናል፣ ተጋብተናል፣ ተዛምደናል ነው እያሉ ያሉት ጀነራል ተፈራ ማሞ። እና የፋኖ ትግል ኢትዮጵያዊነት ነው፣ ፍትህ የሰፈነበት ሁሉም ኢትዮጵያዊ እኩል ሆነው በፍትህ በእኩልነት የሚኖሩባትን ኢትዮጵያ መገንባት ነው የምንፈልገው። ቅሬታ አለን አሉ። አው ቅሬታ አለን። እኛ ላይ በተለየ መንገድ አማራ ተብሎ በተለየ መንገድ በህወሓትና በኦነግ ጭፍጨፋ ሲፈጸም በተለየ መንገድ በአገራችን ስንነጠል ሌሎች ዝም ብላችኋል። ያ ነው ያስቀየመን። ስርዓቱ እኛን ለይቶ እንደ ጠላት እየተመለከተ አማራ እያለ በህወሓትም ጊዜ በወያኔም ጊዜ አማራ እያለ እንደ ጠላት ሲመለከተን ሌሎቻችሁ ዝም ብላችኋል። እኛ ግን እንደዛ አይደለም። እኛ ለፍትህ ነው የምንታገለው። ሁሉም ኢትዮጵያዊ የፈለገ ጎጥ፣ የፈለገ ጎሳ፣ የፈለገ ማህበር የፈለገ ማህበረሰብ፣ የፈለገ ሃይማኖት ይኖራል። ሁሉም ኢትዮጵያዊ በሰላም በፍቅር በእኩልነት የሚኖርበት ሀገር መመስረት የሚፈልገው እንግዲህ የፋኖ ፍኖተ ካርታ የፋኖ ዓላማ እንግዲህ ይሄ ነው። አድማጮቻችን፣ ተመልካቾቻችን ፋኖ የሚታገለው ለዚህ ነው። ፋኖ ለምንድን ነው የሚታገለው? ፋኖ ጎጠኛ ስለሆነ ነው ምናምን ነው የምትሉ ሰዎች መልሱ ይሄ ነው። እንግዲህ ሁለት የፖሊት ቢሮ አመራር አባላትን ያቀረብኩልን፣ አንደኛው ረዳት ፕሮፌሰር ጌታ አስራደ፣ አሁን ደግሞ ጀነራል ተፈራ ያቀረብኩላችሁ። እንደገና ደግሞ አሁን ይሄን የፋኖ ላቆመውና ይሄን ደግሞ ላሳያችሁ። እዚህ ጋር ለማነጻጸር ነው። የኦሮሞ ብልጽግናዎች ፋኖን ኢትዮጵያን ይጫላል፣ ኢትዮጵያን አይወድም፣ በኢትዮጵያ ላይ ተነሳ ባንዳዎች ናቸው ብለው ያወራሉ። የኦሮሞማ ብልጽግናዎች ኦሮሞማ ፖለቲካቸው ኦሮሞማ የሆነ የኦኤልኤፍዝም ፖለቲካ የሚያራምዱ ሰዎች እና አብይ አህመድና መሰሎቻቸው ፋኖን ስለ ኢትዮጵያዊነት ሊመክሩ ይሞክራሉ። ፋኖን ስለ ኢትዮጵያዊነት ደግሞ ይከሳል። እዚህ ጋር የኦሮሞማ ዴፊኒሽን የሚል ኦሮሞማ የሚለው ቃል ኦሮሞነት ነው። ኦሮሞማ ለሚለው ቃል ዴፊኒሽን ይሰጣል። ማነው? አሰፋ ጀለታ የሚባል ምሁር ነኝ የሚባል ናሽናል ዩኒቨርሲቲ አስተማሪ ያለ እና ምንድነው የሚለው? እኔ ኦሮሞማ የሚለውን በኦኤልኤፍዝም ተካሁት፣ ግን እሱ ኦሮሞማ ነው የሚለው። ምንድነው የሚለው? ኦሮሞማ ይላል። ኦሮሞማ as the Oromo nationalist ideology defines and promote the Oromo political material and cultural interests in order to develop an Oromo political community ይላል። ኦሮሞማ ወይም ኦኤልኤፍዝም የኦሮሞ ብሔረተኝነት ኦሮሞ ናሽናሊስት የኦሮሞ ብሔረተኝነት ርዕዮተ ዓለም ነው እና ይሄ ርዕዮተ ዓለም ይሄ የኦሮሞ ብሔረተኝነት ርዕዮተ ዓለም ደግሞ የኦሮሞን ፖለቲካዊ ማህበረሰብ በማቴሪያል በፖለቲካል በባህል
ተጠቃሚ እንዲሆን ማድረግ አንድ። ሁለተኛ ይሄ የኦሮሞ ፖለቲካል ማህበረሰብ ወደ አገር እንዲያድግ እንግዲህ የኦሮሞን ፖለቲካዊ ቁሳዊና ፖለቲካዊ ቁሳዊ እና ባህላዊ ጥቅም ማስጠበቅ አንድ። ከዛ ደግሞ አንድ የኦሮሞ ፖለቲካ ማህበረሰብ መፍጠር ሁለት። ከዛ ይሄ የተፈጠረው የፖለቲካ ማህበረሰብ ደግሞ ወደ ኦሮሚያ አገር እንድታድግ ማድረግ ሶስት። ዓላማው ይሄ ነው። የኦሮሞ ብሔረተኝነት አይዲዮሎጂ ኦሮሞማ ወይ ኦኤልኤፍስም አይዲያው ይሄ ነው። የኦሮሞን ፖለቲካ ማቴሪያላዊና ባህላዊ ጥቅም ማስጠበቅ፣ የኦሮሞ ፖለቲካ ማህበረሰብ መፍጠር፣ ሶስተኛ ደግሞ የኦሮሞን አገር መመስረት ኦሮሚያን እና ይሄንን እንዴት ነው ደግሞ የምናደርገው ይላሉ። ይሄንን የምናደርገው ዲስትሮይንግ ይላል ስሩ ዲስትሮይንግ ኦል ፓወርስ ኤንድ አይዲዮሎጂ ይላል። ሌሎች ኃይሎችን እና ሌሎች ርዕዮተ ዓለሞችን ሌሎች አስተሳሰቦችን በማጥፋት ይላል። ይሄ እንግዲህ የኦሮሞ ብሔረተኝነት ፖለቲካ የተመሰረተው በምን ላይ ነው? ሌሎችን በማጥፋት ላይ ነው። በተለይም ይላል ሜንሊ ኢትዮጵያኒዝም ይላል which have kept Oromo society under political slavery። ይሄ እንግዲህ የኦሮሞ ብሔረተኝነት የተመሰረተው ኢትዮጵያዊነትን በማጥፋት ላይ ነው። ሌላውን በማጥፋት ላይ ነው። ሌላውን በመጨፍለቅ ላይ ነው። ሌላውን በመዋጥ ላይ ነው የተመሰረተው። ርዕዮተ ዓለማቸው በጥላቻ ያ ርዕዮተ ዓለም የጥላቻ ርዕዮተ ዓለም፣ የጠባብነት ርዕዮተ ዓለም፣ የጎጠኝነት ርዕዮተ ዓለም፣ ናዚዛዊ ርዕዮተ ዓለም የኦሮሞ ብሔረተኝነት ርዕዮተ ዓለሙ ራዘም። የአማራ ብሔረተኝነት ተሳማጆቻችን ተበርካቾቻችን የአማራ ብሔረተኝነት እንደዛ አይደለም። አማራው ጋር ያለው ሌላውን የማጥፋት ፖለቲካ አይደለም። አማራው ጋር ያለው ሌላውን የመጨፍለቅ ፖለቲካ አይደለም። እነሱ ፊንፊኔ ኬኛ ሲሉ፣ ድሬዳዋ ኬኛ ሲሉ፣ ሐረር ኬኛ ሲሉ እነሱ የኦሮሞ መሬት ነው ብለው ወደ 19 ቀበሌ የሲዳማ አካባቢዎችን እኮ በጉልበት ጨፍልቀው ወስደዋል። ነጭ ሳር የሚባለው ጋሞ አካባቢ ሁሉ በመሄድ በርካታ መሪዎችን ይሄ የኦሮሞ መሬት ነው ብለው ወስደዋል። ይሄ መንፈሱ ይሄ የኢሬቻ መንፈስ የአባገዳ መንፈሱ ሌሎችን የማጥፋት መንፈስ ነው። ርዕዮተ ዓለማቸው ይሄ ነው። የትግራይ ብሔረተኞችንም ብትወስዱ እንደዚሁ ነው። አሁንም ህዋቶችን የቀነጨሩበት በአስተሳሰብ የቀነጨሩበት የደነቀሩበት ነገር ቢኖር ምንድነው? የትግራይ ብሔረተኝነት ማለት በቃ ሌላውን በሙሉ የሚጠላ በተለይ አማራውን የሚጠላ ብሔረተኝነት፣ ከአማራው ጋር በጣም የተዋለደ በጣም የተዛመደ በጣም የተደባለቀ የትግራይ ማህበረሰብ። ወልቃይት ጠገዴ ብትሄዱ፣ ጎንደር ብትሄዱ እኮ ትግሬዎች እኮ ከሌላው ጋር ተዋልደው እኮ ተዛምደዋል። ጎንደር ሄዶ አባቱ ወይ እናቱ ትግሬ ያልሆነች ወይ አያቱ ወይ ቅድመ አያቱ ትግሬ ያልሆነ ወይ ሚስቱ ወይ ባሏ ትግሬ ያልሆነ ሰው እኮ የለም ወገኖች። ጎንደር እኮ ማለት ትግሬ ማለት ነው። በተለይ ሰሜን ግን እነዚህ የትግራይ ብሔረተኞች ግን የቲፒኤልኤፍ የትግራይ ብሔረተኞች ግን የታመሙ ናቸው። በጥላቻ ላይ የተመረኮዙ አሁን ወልቃይት የትግራይ መሬት ነው፣ ራያ የትግራይ መሬት ነው፣ የትግራይ ሉዓላዊ መሬት እያሉ እኮ እያስቸገሩ ያሉት እኮ አይምሯቸው ስለታመመ እኮ። ምን ችግር አለው? ከአማራው ጋር በፍቅር እንኑር፣ በቃ የትግሬ ኦሮሞ ሳንባባል ትግሬ አማራ ሳንባባል በፍቅር እንኑር ብለው እኮ በፍቅር መኖር ይችላሉ። ግን ያንን ማድረግ ያልቻሉት ለምንድን ነው? የታመሙ ሰዎች ስለሆኑ። የአማራ ርዕዮተ ዓለሙ የአማራ ፖለቲከኞች ግን የፋኖ እንቅስቃሴ ግን እንደዛ አይደለም። እስቲ ሌላው የአማራ ፋኖ ብሔራዊ ንቅናቄ ቃል አቀባይ አስረስ ማረ አሁንም ከኢትዮ ኒውስ ጋር ካደረገው ቃለ ምልልስ የወሰድኩትን ልጋብዛችሁ። ህዝብ ማንነት፣ ቋንቋ፣ እምነት የሚጠብቅ እና የሚያስጠብቅ አስተሳሰብ ነው። አማራነት ስንል ኢትዮጵያ የአማራ ብቻ መሆን አለባት ለማለት አይደለም። የአማራ ብሔርተኝነት ስንል ሌላውን ለመግፋት፣ ሌላውን ለመጨቆን፣ በሌላው ላይ የራስን አቅም የራስን ቋንቋ ለመጫን በሚል ጠላቶች በሚነዙት መንገድ። በነገራችን ላይ ይህ አስተሳሰብ ከዚህ ከ1960ዎቹ በኋላ የተቃኘ አስተሳሰብ እንጂ አማራነት ማለት የአማራ ብሔርተኝነት ማለት ሌላውን ጭምር የሚያቅፍ እንደሆነ ከታሪክ ወደኋላ መለስ ብለን መረዳት እንችላለን። እንደ አጋጣሚ ነው አማራው ኢትዮጵያ ውስጥ የስልጣን ባለቤት በነበረበት ዘመን ሌላውም ህዝብ ተከብሮ ማንነቱን የቆየበት ጊዜ ነው። ቀደም እንዳነሳው ቅኝ ግዛትን ከመከላከልም ቀደም ሲል የነበሩ የቱርኮችን የሌሎችንም በቀጠናው የነበሩ ኢምፓየሮችን ወረራ በመቋቋም
የትኛውንም ህዝብ ዛሬ ብሔር ብሔረሰብ የምንለውን ጭምር ማንነት ያቆየ አስተሳሰብ ነው። ስለዚህ በዛ ቅኝት ልክ ነው መሰባሰቢያ አጀንዳችን የአማራ ብሔርተኝነት ነው ስንል ይህን ማለታችን ነው። በእኛ መልክ ግቡ የአማራ ብሔርተኝነት እንቅስቃሴ ግቡ ይሄንን ጨቋኝ አገዛዝ ማስወገድ በምትኩ ሁሉም ኢትዮጵያዊ የሚከበርበት በጋራ የሚኖርበት ሀገረ መንግስት መገንባት ነው። በሂደት ደግሞ የአማራን ህዝብ ህልውና በማንነቱ ምክንያት በአመለካከቱ ምክንያት በታሪኩ ምክንያት ለኢትዮጵያ ባደረገው አስተዋጽኦ ምክንያት በጠላትነት እንዲፈረጅ እንዲጠፋ የተፈረደበትን ህዝብ የማዳን የመከላከል እግረ መንገዱንም የኢትዮጵያን ህልውና ማስከበር ነው በዚህ እንቅስቃሴ ሂደት ግባችን ማለት ነው። ኦኬ ቃል አቀባይ ጠበቃ አስረስ ማረ የአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት መምሪያ ኃላፊ ነው። እንግዲህ እዚህ ጋር በግልጽ ነው የአማራ ብሔረተኝነት ስንል እኛ የአማራ ብሔረተኝነት ዴፊኒሽኑን ነው ያስቀመጠው። እንግዲህ ሶስት ከረዳት ፕሮፌሰር ፋኖ ጌታ አስራደን የፖለቲካ መምሪያ ኃላፊውን ወታደራዊ አዛዡን ጀነራል ተፈራን አሁን ደግሞ ጠበቃ አስረስም ሶስት ቃለ መጠይቅ ነገር ያቀረቡት እነዚህ ሶስቱም የፖለቲክ ቢሮ አመራር አባላት ናቸው። የፋኖን አቋም ከኢትዮጵያዊነት ጋር ከሌሎች ማህበረሰብ ጋር ስላለው ግንኙነት የፋኖን አቋም ነው በግልጽ ያስቀመጡት። እኛ አማራ ብሔረተኝነት ያልነው አማራውን ለመታደግ ነው፣ አማራውን ለማዳን ነው እንጂ ዓላማችን ሁሉም ኢትዮጵያዊ በሰላም የሚኖርባት ስርዓትን መመስረት ነው። የአማራ ብሔረተኝነት እንደሌሎቹ እዚህ ጋር እንደምታዩቸው እንደ ኦሮሞ ብሔረተኞች ሌላውን ማህበረሰብ የማጥፋት አይደለም ዓላማችን። ሌላውን ቋንቋ የመጨፍለቅ አይደለም ዓላማችን። ሌላውን ማህበረሰብ የመግፋት አይደለም ዓላማችን። እኛ ግን ላለፉት 50 ዓመታት ስንገፋ፣ ስንጨቆን፣ ስንገደል ነበር። ያ መቆም አለበት። ያንን ለማስቆም የህልውና ትግል እያደረግን ነው ያለነው። ያንን ለማስቆም ነው በአማራነት ስም የተደራጀነው። የአማራ ብሔረተኝነት ያልነው እኛ ከዚህ በኋላ አማራ እየተባልን አንገፋም። ራሳችንን ማስጠበቅ፣ ራሳችንን መከላከል እንችላለን። ማንም ከዚህ በኋላ እንደፈለገ እንዲገድለን፣ እንደፈለገ እንዲያፈናቅለን፣ እንደፈለገ እንዲያደርገን አንፈቅድም። እስካሁን ኢትዮጵያዊ ነን ብለን ኢትዮጵያ እያል ኢትዮጵያ ማለታችን እንደ ደካማነት፣ ኢትዮጵያ ማለታችን እንደ ውርደት ተቆጥሮብን ሌላው ሁሉ ወደ ጎጡ ወደ ጆንያው እየገባ የፈለገውን ሲያደርግ እኛ ግን ኢትዮጵያ ብለን ተጎዳን። አሁን ግን ኢትዮጵያን እንወዳለን። ኢትዮጵያዊነት አጥንታችን ውስጥ ነው ያለው። ነገር ግን አማራ ተብለን ስለሆነ እየተገደልን ያለነው እንደ አማራ ራሳችንን ያለን እና ሲስተማቲክ የሆነ ስርዓታዊ የሆነ አማራውን የሚጠላ ጸረ አማራ የሆነውን ሲስተማቲክ የሆነ በሆነ መንገድ መንግስታዊ መዋቅራዊ በሆነ መንገድ አማራውን እየገደለ እያደማ እያፈናቀለ በአማራው ላይ ጉዳት እያደረሰ ያለውን ስርዓት ከስር መሰረቱ እንጥላለን። ከዛ በአስተማማኝ ሁኔታ ነው ትግሬውም ኦሮሞም ሁሉ በሰላም መብቱ ተከብሮ በእኩልነት የሚኖርባትን ሀገር መሰረታለን። ዓላማችን ይሄ ነው። የአማራ አገሩ ኢትዮጵያ ነው። አንዎች ወያኔና ኦነግ ሸንሽኖ የሰጧት የአማራ ክልል ብቻ ሁሉም ኢትዮጵያ የአማራ አገሩ። በሁሉም ኢትዮጵያ አማራው መኖር፣ መስራት፣ መውጣት፣ መግባት፣ መማር፣ ማስተማር፣ ሀብት ማፍራት፣ መምረጥ፣ መመረጥ መብቱ የተጠበቀ በሁሉም የሀገሪቷ ጅጅጋ ይሂድ ቦንጋ፣ ቡታጅራ ይሂድ መንደፈራ፣ በሁሉም የሀገሪቷ ክፍል ወለንጭቲ ሂዱ ቦዲቲ፣ በሁሉም የሀገሪቷ ክፍል ሁሉም የአማራው ሀገር። ይሄ የትግሬ ነው፣ ይሄ የጉራጌ ነው፣ ይሄ ምናምን ብሎ ነገር የለም። ሁሉም የአማራ ሀገር። ተመሳሳይ ሁኔታ ደግሞ ሁሉም የማን ሀገር ነው? ሁሉም የትግሬ ሀገር። ፋኖ በዚህ ንግግሩ ፋኖች የአማራ ፋኖ ብሔራዊ ንቅናቄ ለትግራይ ወገኖች እያለ ያለው ህወሓትን እየደገፋችሁ አታለቃቅሱ። የወልቃይት መሬት የትግራይ መሬት ነው፣ የራያ መሬት የትግራይ መሬት ነው ብላችሁ አታለቃቅሱ። መላው ኢትዮጵያ የእናንተ መሬት ነው። ለምን ዝቅ ያለ ነገር ትመኛላችሁ? ለምን ራሳችሁን ታጠባላችሁ? ለምን ራሳችሁን ታሳንሳላችሁ? ሁሉም ኢትዮጵያ የትግራይ መሬት ነው፣ የተጋሩ መሬት ነው። በሁሉም ኢትዮጵያ መቀሌ እንደምትኖሩት በሰላሌ ሽሬ እንደምትኖሩት በቡሬ በሁሉም ኢትዮጵያ የመኖር መብታችሁ የተረጋገጠ
ብሎ ነው የተናገረው። ስለዚህ የፋኖ ትግል ወገኖቼ፣ የፋኖ ፍኖተ ካርታ አማራን በማዳን ኢትዮጵያዊነትን ማጎልበት፣ የፋኖ እንቅስቃሴ የኢትዮጵያዊነት እንቅስቃሴ። ለዚህ ነው ግርማ ካሳ ፋኖን የሚደግፈው። ለዚህ ነው ፋኖ ስለማቅ ነው፣ ፖለቲካቸውን ስለማቅ ነው፣ አስተሳሰባቸውን ስለማቅ ነው፣ ምን አኮምፕሊሽ ምን ለመፈጸም እንደሚፈልጉ ስለማቅ ነው። ሰው በተለየ መንገድ ሊያጠለሻቸው ይሞክ እንዳልኳችሁ የአብይ አህመድ ባህት ገንዘብ መድሮ ከፍተኛ ፕሮፓጋንዳ እያደረገ ስማቸውን ሊያጠለሽ ይሞክራል። ግን የፋኖ እንቅስቃሴ ዓላማው ይሄ ነው ወገኖች፣ ኢትዮጵያዊነት። እስቲ ተመልከቱ። ኦነግ ጋር ሄዱ፣ የሆነ የማዳጋስካር የሚመስለው ባንዲራ ከህወሓት ጋር ሄዱ፣ ይሄ ቪየትናም የሚመስለውን ፋኖ ጋር ነው። አረንጓዴ ቢጫ ቀይ የኢትዮጵያ ሰንደቅ አረንጓዴ ቢጫ ቀይ የኢትዮጵያ ሰንደቅ እና የፋኖ ፍኖተ ካርታ አድማጮቻችን፣ ተመልካቾቻችን ይሄ ነው። የፋኖ የኦሮሞ ብልጽግናዎችና ፋኖችም ስለ ኢትዮጵያዊነት ሲከሱ ተቀባይነት የላቸውም። እነሱ ስለ ኢትዮጵያዊነት እና አብይ ስለ ኢትዮጵያዊነት ፋኖን ሊመክሩ አይችሉም። መጀመሪያ ስለ ኢትዮጵያዊነት ለመምከር ከመነሳታችን በፊት ጸረ ኢትዮጵያ የሆነውን ህገ መንግስትና አወቃቀር መጀመሪያ ማፍረስ ይጠይቃል። ያንን ያላደረገ ጎጠኛ የሆነ መሪ፣ የታመሙ መሪዎች ፋኖን ስለ ኢትዮጵያዊነት ሊከሱት አይችሉም። እንደነ ብርሃኑ ነጋ ያሉ የኦሮሞ ብልጽግናዎች አገልጋዮችና አሽከሮች ፋኖን ስለ ኢትዮጵያዊነት ሊከሱ አይችሉም። እንደነ ኤርሚያስ ዋቅጅራ ያሉ የብልጽግና አጨብጫቢዎች፣ የአብይ አህመድ የብልጽግና የኦሮሞ ብልጽግና አጨብጫቢዎች እነሱ ፋኖን ስለ እነ አቤ ቶክቻው የአብይ አህመድ የኦሮሞ ብልጽግና አጨብጫቢዎች፣ ካድሬዎች፣ ተከፋይ ብሎገሮችና አክቲቪስቶች ፋኖን ስለ ኢትዮጵያዊነት ሊመክሩት አይችሉም። ፋኖን ስለ ኢትዮጵያዊነት የመምከር የሞራል ኦቶሪቲ የላቸውም። ፋኖነት አማራነት ነው። ፋኖነት አዎ ኢትዮጵያዊነት። ስለዚህ በጣም ጥሪ አቅርበዋል። የአማራ ፋኖ ብሔራዊ ንቅናቄ ለሁሉም ኢትዮጵያውያን ጥሪ አቅርበዋል። ይሄ ፋኖ ትግል ኢትዮጵያን የማዳን ትግል ስለሆነ ኦሮሞ ራሱ በተለይ ቱለማ ኦሮሞ፣ ሲዳማዎች በኦሮሞ ብልጽግና በኦሮሞማ እየተዋጡ እየተጨፈለቁ ያሉ ሲዳማዎች፣ ወላይታዎች፣ ጉራጌዎች ሁሉም ማህበረሰብ ፋኖ ለእናንተም የቆመ እንደሆነ ማወቅ አለባችሁ። ለምን የፋኖ ትግል ኢትዮጵያን ማዳን፣ የአማራን ሁሉና በማስጠበቅ ኢትዮጵያን በማዳን፣ በዛ ኢትዮጵያ ዳነች ማለት እናንተም አረፋችሁ ማለት። ስለዚህ እናንተን ከፋኖ ለመለየት አገዛዙ እያደረገ ላለው ርካሽ ፖለቲካና ፕሮፓጋንዳ ቦታ መስጠት የለባቸው። እንግዲህ አድማጮቻችን፣ ተመልካቾቻችን የፋኖ ፍኖተ ካርታን በተመለከተ ሀገር አቀፍ ፍኖተ ካርታ ያዘጋጀው ዝግጅት ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።